የሚገኝበት ከተማ በአንድ ወቅት የንጉስ መናገሻ የነበረ ከተማ ነው። ደብረታቦር ከተማ ነው ያለው። አሁን የሚገኝበት ቦታ ደግሞ ንጉሱ ድንኳን ጥሎ ለማረፊያነት የመረጠው ችሎት የተቀመጠበት የቤተ መንግስትና የቤተ ክህነት ወግ በአንድ ላይ የተደረገበት ቦታ ነው። ደብረታቦር መድኃኔዓለም ቤተክርስቲያን ነው። ከዚህ አንድ እንግዳ ይኖረኛል። ታሪኩን እያየን ቅርሶች አሉ፣ ቅርሶችንም እየጎበኘን ነው ቆይታ የምናደርገው። ወደ እንግዳ እሄዳለሁ። አብረን እንቆይ። እንደና መጡ። ይሄን ታሪካዊ ቤተክርስቲያን እያስቃኘን ቆይታ የሚያደርገው ደግሞ ይሄው እንግዲህ ከጎን ያለ ራስን አስተዋውቀልኝ ጀምር። መልካም። ዲያቆን ይበልጣል አድማሴ ይባላል። በዚህ በደብረታቦር መድኃኔዓለም ቤተክርስቲያን የሰበካ ጉባኤ አባል ነኝ። ተወካይነቴ የደብሩ የልማት ክፍልና የሰንበት ትምህርት ቤት ክፍሎች። የተገኘንበት ታሪካዊ ቦታ ነው። መድኃኔዓለም ከመሰራቱ በፊትም ቦታው እንደዚሁ የሚነገር ታሪኮች ያሉትና ከሱን ጀምር እስኪ። ደብሩ የተመሰረተው በንጉሠ ነገሥት ዳግማዊ አጼ ቴዎድሮስ ነው። በአጼ ቴዎድሮስ ደብሩ ከመተከሉ በፊት የመሳፍንቶቹ ቦታ ነው የነበረ። በተለይ የዚህ የበጌ ምድር ገዥ የነበሩት የራስ አሊ ቤተ መንግስት ነው የነበረ እዚህ ይሄ ቦታው እና ራስ አሊ እዚህ ፍርድ የሚሰጡበት አደባባያቸው የነበረ ይሄ አሁን ቤተክርስቲያኑ የተተከለበት ቦታ ነው የነበረ እና እንዲሁም የፍርድ አደባባይዋ በጣም እጅግ የተዋበች ከመሆኑ የተነሳ ሁሉም ሰው ይመጣና ወደዚህ ወደ ፍርድ አደባባዩ ከመጣ በኋላ ውበቷን ለማድነቅ ሁልጊዜም እንደዚህ አንገቱን አንጋጦ ማየት ግድ ነበርና ከዚህ የተነሳ የቤቷ ስም በራሱ የአንገት ዳይ እየተባለች ትጠራ ነበር። እጅግ በጣም የተዋበች ከመሆኑ የተነሳ ማለት ነው። ስለ ደብረታቦር መድኃኔዓለም ቤተክርስቲያን ስናወራ ቺ ኤሪያ ማለት በዛ በንጉሠ ነገሥት አጼ ቴዎድሮስ ዘመን ኢትዮጵያ ሊድ ያደረገች ቦታ ማለት ናት። እቺ እንደቀላል የሚታይ አይደለም ማለት ነው። ቤተክርስቲያኑ እንዴት እንደተመሰረተ ስለሱ ታሪክ ደግሞ እናንሳ። ራስ አሊ በአጼ ቴዎድሮስ ነው ድል የተደረጉት ሁላችንም እንደምናውቀውና በአጼ ቴዎድሮስ ድል ከተደረጉ በኋላ አጼ ቴዎድሮስ ችሎት ቦታቸው ነው መርጠውት የነበረ እና ችሎት አድርገውት ሲቀጥሉ አንድ ጊዜ አንድ ክስተት ተፈጠረ። ራስ አሊ አስቀድመው እዚህ ቦታ ላይ ሳሉ አደን ይወዳሉ ራስ አሊ እና ድኩላ አድነው ይገላሉ። በዚህ በቤተክርስቲያኑ በምስራቅ በኩል አሽከራቸውን ሄድና አድኝ የገደልኩትን ድኩላ አምጣ ብለው ሲልኩት አጼ ቴዎድሮስ ያን እዚህ ነበር ሊያመጡ ሲሄዱ ድኩላው ድኩላ አልነበረም። ጺሙ የተንጀረቀቀ መቁጠሪያ ያሰረ መነኩሴ ሆኖ ይገኛል። ራስ አሊ በአደን የመቱት ድኩላ ማለት ነው። በኋላ ራስ አሊ ደንግጠው ምንድነው ሲሉ አይ የኔ ቀን የደርሶ ነው እንድሞት ለቦታው ደግሞ ትንቢት ስላለው ነው። ከዚህ በኋላ ይሄ ቦታ ጊዜውን ጠብቆ ችሎት የሚካሄድበት ሳይሆን ስብሐተ እግዚአብሔር የሚቆምበት ስጋው ደግሞ የሚፈተትበት የከበረ ቦታ ነው ብሎ ትንቢት ተናግረው ሄዱ። ከዛ በኋላ አጼ ቴዎድሮስ በ1850 መጣው ያንን ችሎት የችሎት ቦታው ሊያስቀጥሉ ሲሉ ቁጭ ካሉበት ከፍርድ አደባባይ አንድ ትልቅ መነኩሴ አሁን ደግሞ ያያሉ። ስለዚህ ምን ሆነሃል ብሎ አጼ ቴዎድሮስ ሲጠይቁት አይ ማረፊያ አጥቼ ነው ብሎ ይነግራቸዋል። እንግዲህ መድኃኔዓለም ነው ማለት ነው። ማረፊያ አጥቼ ነው ቦታዬን አንተ ስለያስከው እኔ ማረፊያ አጣው ሲለው አይ መድኃኔዓለም ነህን አንተንማ ያሳደከኝ በገዳሙ ያየውህ በጦርነቱ የተዋጋውብህ አንተ አይደለህ እለቃለሁ ብሎ ይሄንን ቦታ ቤተክርስቲያን አድርጎ በቤተክርስቲያኑ በምስራቅ በኩል የችሎት ቦታውንና ጊዜያዊ ቤተ መንግስቱን አድርጎ እዚህ ቦታ የመጀመሪያውን ቤተክርስቲያን የደብረታቦር መድኃኔዓለም ቤተክርስቲያን የተከለው ንጉሠ ነገሥት አጼ ቴዎድሮስ ነው ማለት ነው። ክብ ቤተክርስቲያን ነው የነበረ ጠበብ ያለ ግን በጥበብ የተዋበ ጣራው ብቻ 36 ሜትር ርቀት ያለው ማለት ነው እና አጼ ቴዎድሮስ የዚህ የኪነ ህንፃን ጥበብ ለማሳየት አስበው የተሰራ እጅግ ውበቱ የረቀቀ ቤተክርስቲያን ሆኖ ነበር የተሰራ። ሲሰሩ ምን አደረጉ? ድንጋይ ከሌላ ቦታ እያመጡ የሰው ሰራሽ ተራራ አሁንም ማየት ይቻላል። ይሄን ድንጋይ ብናነሰው ድንጋይ ከድንጋይ ላይ እንጂ አፈር የለውም። እነዚህን አትክልቶች ለምስክርነት ስንተክላቸው አልጸድቁልን እያሉ የውጭ አፈር እያመጣን ከዚህ እየጨመርን ነው እንዲጸድቁ የተደረጉ ማለት ነው። ቤተክርስቲያኑ ሲታነጽ በዚሁ ላይ እንድናነሳው ብዬ ነው። አንድ የተባለ ነገር አለ መቶ ሰሪ ሺህ አነዋሪ የሚባለው ነገር እውነት ነው። ከዛም ደግሞ የቤተክርስቲያኑን ማነሳይቶ አንድ ለምርቃን የተጠሩ ሊቃውንት አሉት የተባለም ነገር አለ። እውነት ነው። አስቀድሜ እንደነገርኩሽ የአጼ ቴዎድሮስ ሐሳቡ ቤተክርስቲያኑም ሲሰራ የዚህ የኪነ ህንፃ የጥበብ መገለጫ እንዲሆን አድርገው ነበር የሰሩት። ከዚህ የተነሳ ምን ያደርጋሉ? 100 ሰው
ህንጻውን የሚሰራ ማለት ነው። ከሰሪው በላይ ደግሞ የሚተች ማለት ነው እና 100 ሰሪ ሻህ ነዋሪ አድርገው አንድ ሰው የሚሰራ ካለ በዙሪያው 10 ሰዎች አሉ። ከዚህ የተነሳ ጥበቡ እጅግ በጣም የተዋበ ነው የነበረ እና ተሰርቶ ካለቀ በኋላ አጼ ቴዎድሮስ ጠሩ ለምርቃት ሰውንና ከነዛ መካከል አለቃ ገብረሃና መጣው አለቃ ናስኪ ያሰራውትን ቤተክርስቲያን ይይልኝ ጎብኝልኝ እንዴት ነው ሲለው ትንሽ ጠበብ ትላለች ብዬሻለሁና ያኔ አጼ ቴዎድሮስ ከሚቀድስ በማህሌት ከሚያገለግል ውጭ ያለው ሰው ሰርቶ መብላት አለበት፣ የሰው እጅ የሚጠብቅ መሆን የለበትም የሚል አዋጅ አውጀው ስለነበረ በተለይ የአምስት ልኡክ አገልግሎት በ3 ዲያቆን በ2 ካህናት እንዲቀደስ አጼ ቴዎድሮስ አዋጅ እዚሁ ቦታ ላይ ስማ ጎንደር ደውሎ ተናግረው ነበርና ይሄንን ተቃውሞ ነበራቸው አለቃ ገብረሃና። ስለዚህ ለአምስት ልኡክ ምናምን ሰው ብሎ ጥበቱን ገልጿል ማለት ነው። ይሄ ብቻ አይደለም፣ አገልጋዮቹ በራሱ በአጼ ቴዎድሮስ የተመጠኑ ነበሩ። ጽናጽል ወቂ፣ ወገብ ሰባቂ፣ አቴና ጥቅጣቂ የሚባል አገልጋይ ነበረው በጊዜው አጼ ቴዎድሮስ የመደቡለት። እንደምናውቀው የሥርዓተ ማህሌቱ በጽናጽል በከበሮ በመቋሚያ ነው የሚገለገለው። ስለዚህ ጽናጽል ወቂ ማለት የጽናጽሉን ስርዓት የሚቆጣጠር 70 ጽናጽል ወቂ ነበሩ። ጽናጽል አዋቂ ማለት ነው በሌላ አባባል። አቴና ጥቅጣቂ የሚባለው ደግሞ ዝማሚውን ፓርት የሚችሉ ደግሞ ሌላ 70 ሰዎች አሉ፣ አቴና ጥቅጣቂ ይባላሉ። ወገብ ሰባቂ የሚባሉት ደግሞ እንቅስቃሴው ላይ ወረቡ ላይ ያለውን ሂደት በሙሉ ከዚህ አሁን ድረስ አለ። በነገራችን ላይ ከዚህ ከደብረ ታቦር መድኃኔዓለም ቤተ መቅደስ ወገቡን ያላደገደገ ሰው ማስረገጥ አይችልም። በማህሌት አገልግሎት ከዛ የመጣ እስካሁን ድረስ የቀጠለ ነው እና በጥቅሉ 77 ተብሎ 210 አገልጋዮች በአጼ ቴዎድሮስ ተመድበውለት ነበር ማለት ነው። ይህ ቤተክርስቲያን እንግዲህ ተነግሮ የሚያልቅ ታሪክ አይደለም። ያሉ ቅርሶችን በርከት ያሉ ናቸው። ከነዛ መካከል ደግሞ 4 በሮች አሉ የራሳቸው የሆነ ታሪክ ያላቸው። ይሄን ማየት እንችላለን። እስከዛው ድረስ ታሪኮቹን እና ንጉሠ ነገሥት አጼ ቴዎድሮስ 4 በር ሰርተውላቸዋል። 4 መግቢያ በር ታቸው ስያሜ ያላቸው። አንደኛው ንጉሥ በር ይባላል፣ አንደኛው ሰራዊት በር ይባላል፣ አንደኛው አቤቱታ በር ይባላል፣ አንደኛው ዲፕሎማት በር ይባላል። እንግዲህ በጊዜው ቦታው የዚህ ዲፕሎማሲ ሴንተር ነው እና ዲፕሎማቶች ራሳቸው አንዱ ባንዱ በር አይገባም። ለምሳሌ ንጉሥ በር የሚባለው ራሱ አጼ ቴዎድሮስ ከንግስቱ ጋር ብቻ የሚገባበት፣ ሌላ ሰው በዛ መግባት አይችልም። ሰራዊት በር አለ፣ ሰራዊት ያን የመከላከያ ስርዓቱ ማለት ነው የሚገባበት ነው። አቤቱታ በር አለ፣ አቤቱታ አቅራቢው የሚገባበት በር ነው። ዲፕሎማት በር አለ፣ ለሀገራዊ ጉዳይ የሚመጡ የውጭ ሀገር ዲፕሎማቶች የሚገቡበት ማለት ነው። እና እነዚህ በሮች ቤተክርስቲያን ከሆነ በኋላ አንድ ቤተ መንግስቱም ቤተክርስቲያኑም አንድ መግቢያ ነው ያላቸው፣ 4ቶቹ በር ማለት ነው። ስለዚህ አሁን ይሄ ዋናው በር ሆኖ የመጣው ይሄ ንጉሥ በር እየተባለ የሚጠራው ነው። ክቡር መልአከ ታቦር ተሾመ ዘሪሁን ጽፈው ያስቀመጡት ታሪክ ነው። ይሄ ዋናው በር እዚህ የምናየው ከቤተክርስቲያኑ በአውደ ምሕረቱ በኩል በምዕራብ ፊት ለፊት ያለው ማለት ነው ንጉሥ በር ተብሎ ይጠራል። በዚህኛው በሰሜን በኩል የምንመለከተው ደግሞ አቤቱታ በር። አቤቱታ በር ማለት አሁን ባለው ልክ አይደለም። በእርግጥ ቀድሞ የነበረው በተለየ ውበት በተለየ በደረጃ የተሰራ ነው የነበረ። አቤቱታ በር የሚባለው ይሄኛው መውጫ በር ነው ማለት ነው። ሰራዊት በር አለ፣ ሰራዊት በር አለ፣ ዲፕሎማት በር አለ። ስለዚህ እነሱንም እናያቸዋለን ማለት ነው። ከውጭ ሀገር እንግዲህ ሀገራዊ ጉዳይ ይዘው የሚመጡ ተልእኮ ይዘው የሚመጡ ዲፕሎማቶች የሚገቡበት በር ነው እና ይሄ ቤተ መንግስቱ የሚገኘው በዚህ በኩል ነው። ስለዚህ ከቤተ ክርስቲያኑ በሰሜን አቅጣጫ ያለው እሱ ዲፕሎማት በር ተብሎ ይጠራል። ይሄ የምናየው በር አሁን በድሮ ይዘቱ ሳይሆን የምናገኘው አሁን ባለው የህዝብ አጠቃቀም ቦታ ብቻ ነው። እቺ አሁን ክፍት ሆና አገልግሎት ትሰጣለች ማለት ነው። የሰራዊት በር ቀርቷል። ስለዚህ ወደዛው ሄደን እሱን ደግሞ እናየው። አራተኛዋ ለኛ ለይታ ወደ ቀረችን በር ነው እየሄድን ያለነው እና ከፊት ለፊት እያየናት ነው።
እውነት ነው። ታሪኳን ደግሞ እንስማ። አራተኛው በር ሰራዊት በር ይባላል። ይሄ ደግሞ የሰራዊቱን ጉዳይ የሚመለከት የሚገባ የሚወጣው በዚች በር ብቻ ነው። መግቢያ በሩ የነበረ ይሄ ነው። አሁን የምናየው ለአሁኑ የህዝብ አገልግሎት እንዲመጥን ሆኖ የተሰራው ነው እንጂ ያን የነበረው ውበት የነበረው አጠቃቀም የተለየ እንደሚሆን ያው ግልጽ ነው ለሁሉም። ፊት ለፊት ትልቅ ደውል ይታየኛል። ታሪኩንም እንሰማለን። ስለሱ ደግሞ እዛው ሄደን እናውራ። በዚሁ አጋጣሚ ታሪኩን እየነገርኩሽ እንድንሄድ አጼ ቴዎድሮስ ኢትዮጵያን አንድ ለማድረግ በአራቱም የኢትዮጵያ አቅጣጫ ሲዘምት ታቦተ መድኃኔዓለምን በካህናት አስይዞ ነው እና ታቦተ መድኃኔዓለም እጅግ አድርጎ ይወድ ስለነበር መጨረሻ ላይ ሁሉንም መሳፍንታት በአራቱም አቅጣጫ ድል አድርጎ አንዲት ኢትዮጵያን ሲያውጅ ለዚህ ለአዋጅ አገልግሎት የሚሆን ደወል ማምጣት ነበረበት እና በጊዜው ይሄንን ሲፈልግ ለጎንደር ደብረ ብርሃን ስላሴ ከሆላንድ አንድ ደወል ይመጣል እና ገና ጉዞ ላይ ነው የነበረ። አጼ ቴዎድሮስ ይሄንን ሲያውቅ ከደብር የሚበልጥ ደብር አለኝ፣ ይሄ ደወል አገልግሎት መስጠት ያለበት ከንጉስ ለቴዎድሮስ ከታቦት ደግሞ ለደብረ ታቦር መድኃኔዓለም ነው ብሎ ያንን ደወል ጠልፎ ወደዚህ ወደ ደብረ ታቦር መድኃኔዓለም እንዲመጣ አድርጎታል ማለት ነው። ስሙ ስማ ጎንደሬ ነው የሚባለው እና ከዚህ ሲደወል እጅግ በጣም ርቀት ያለው ቦታ ድረስ ይሰማ ስለነበረ ስማ ጎንደሬ ተብሎ ተጠርቷል እና ንጉሠ ነገሥት አጼ ቴዎድሮስ ማዕከላዊ መንግስት እንደተመሰረተ ሲያውጅ፣ ባለደመወዝ ወታደር አዋጅ ሲያውጅ፣ አንድ ወንድ ብዙ ሴት ያገባ ነበር በጊዜው እንደምናውቀውና የፖሊጋሚ የሚባለው እሱ መቅረት አለበት ብሎ ሲያውጅ የተደወለ ደወል ነው እና እጅግ ረጅም ርቀት ድረስ ይሰማል። ይሄ ሲደወል ንጉሱ አዋጅ እያወጁ ነው ማለት ነው ተብሎ ምን ታወጀ እየተባለ ይጠየቃል። ያ የአዋጅ መንገሪያ ማጎንደር የሚባለው ደወል ይሄ ነው። በእርግጥ አሁን መብረቅ መጥቶት አገልግሎት እየሰጠ አይደለም፣ ተፈርክሷል። ለመጠገን ምቹ አይደለም። በጣም ብዙ ጊዜ ተሞክሯል። አሁን በቅርስነት ነው ተጠብቆ የሚገኘው። ትልቁ ታሪክ ግን እዚህ ቦታ ላይ የደወል ቤት ነው እና ከላይ ያለችው አሁን የተቀጠለች ነች፣ ሲሚንቶ የሚመስለው ከእንጨቱ ዲዛይን ከተሰራለት። በታች ያለችው ግን የአጼ ቴዎድሮስ የእጅ አሻራ ያለበት ከእንቁላል የተሰራ ነው። ገብተን ማየት እንችላለን። እሷና ጎንደር ያሉ ቤተ መንግስቶች በተሰሩበት ወግ ማለት ነው፣ በዛ ወግ የተሰራ ነው። ውበቱ የእንጨቱ ውበት በራሱ መጽሐፍ ላይ ስናየው ይሄንን ጠልሰም ነው የምንለው። ይሄን ራሱን የቻለ ንባብ አለው። ይሄ ሲሚንቶ አይደለም፣ ከእንቁላል የተሰራ በአጼ ቴዎድሮስ የእጁ አሻራ ያረፈበት ቅሬት ነች ይቺ ማለት ነው። በጣም ረጅም ዓመታትን ያስቆጠረች በቤተ ክርስቲያኑ እድሜ ማለት ነው። ምናልባትም አሁን ላይ ከቅርሶቹ ሌላ ያለው ቤት ይሄ ነው። እውነት ነው። አይተናቸው የሚያልቁ አይደሉም ብለናል። ቅርሶችም አሉ። አንድ ባንድ እናያቸው አሁንም ቢሆን ግሩም ነሽ። የአጼ ቴዎድሮስ የጥበብ ትምህርት ቤት፣ የአጼ ቴዎድሮስ መንግስት የመሰረተበት መካን፣ አጼ ቴዎድሮስ ልዑል ዓለማየሁ ቴዎድሮስን የወለደበት ክርስትና ያስነሳበት ቦታ፣ አጼ ቴዎድሮስ ታጠቅ የተባለ ፈረሱን ስያሜ ያገኝበት ፈረሱ ትውልድ ቦታ የታጠቅ ማለት ነው። የአጼ ቴዎድሮስ ጠቢብ እየተባለች የምትጠራው የምንትዋብ ቦታ ማለት ነው። አሁን ስለ ደብረ ታቦር መድኃኔዓለም ስናወራ ማለት ነው። እንግዲህ አሁን ምናልባት ወጦ ላናየው እንችላለን። የአጼ ቴዎድሮስ ትክክለኛ ፎቶ ያለ እዚህ ደብረ ታቦር መድኃኔዓለም ነው። በደብሩ ከሚገኙ ተንቀሳቃሽ ቅርሶችና ንዋየ ቅድሳት መካከል ለማሳያ ያክል የሚሆኑትን የተወሰኑትን ለማውጣት ሞክረናል። ስለዚህ እዚህ ያሉትን ቅርሶች ደግሞ የሚያስጎበኙ የደብራችን ዋና አስተዳዳሪ መላከ ልዑላን ቆሞስ አባ ዘሚካኤል ይሆናሉ። ከእሳቸው ጋር መልካም ቆይታ እንደሚኖር ተስፋ አድርጋለሁ። እሺ፣ አመሰግናለሁ። እንዴት አሉ አባ? በጣም ብዙ ቅርሶች ይታዩኛል። ማየት የምንችላቸውን ያሳዩ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ለዚህ ቅዱስ ቦታ ታሪካዊ ቦታ መጣችሁ በረከት እንድታገኙ እግዚአብሔር ስለፈቀደላችሁ እኛም ከእናንተ ጋር እንድናመሰግን ይርዳን። እግዚአብሔር የተመሰገነ ይሁን። እንግዲህ ከመጀመሪያው ጀምሮ ንጉሥ ቴዎድሮስ የዚህ ታላቅ ቦታ መስራች ናቸውና ይህንን ሱሪያቸውን ለደብረ ታቦር መድኃኔዓለም ታሪካዊ ቅርስ ሆኖ እንዲያገለግል አበርክተዋልና ይህም እንዲሁ በተመሳሳይ የአጼ ቴዎድሮስ ሱሪ ነው። ያው በዘመኑ እንግዲህ የነገስታት ልብስ ተብሎ የሚታሰበው ነው። ይህ ደግሞ የንግስት ተዋበች ሱሪ ነው።
ይህም የወርቅ እንግዲህ ካባቸው ነው እንደምታዩት ረግፎ አልቋል። ሁሉም ነገር ተበጣጥሷል። ያው እንደምታዩት ማለት ነው። ይህ እንግዲህ አፄ ቴዎድሮስ የፈረሱ ግላስ ነው። በጣም ከባድ ነው ይሄ። ይህም በተመሳሳይ የአፄ ቴዎድሮስ ያበታጠቅ እየቀያየሩ የሚያደርጉበት አፍሮ አይገባ ይባላል። ከአመት ለ6 ቀናት ብቻ ነው የሚወጣው። እንግዲህ አባቶቻችን ብዙ ስራ ሰርተው ለኛ ያስረከቡን፣ እኛም ደግሞ እስካሁን ቤተክርስቲያኗ ጠብቃ ከኛ አድርሰዋለችና ቀጣይ ምን ጠብቆ ለማስተላለፍ የተሻለ ሙዚየም ተሰርቶ ንዋየ ቅድሳቱ እንዳይጎዱ ታሪክም ተወቃሽ እንዳይሆን ትውልዱ ይሄ ከኛ ይጠበቃል ማለት ነው። ራስ ጉግሳ የሰጡት ነው። ይሄ ያቀማመጡ ችግር ግን ባለመመቸቱ ወይዋልን ብዙ ችግር ደርሶበታል። ይሄ የብር መስቀል ነው እንደምታዩት የራስ ጉግሳ ራስ ወልደ ጊዮርጊስ ዘወሃቦ ለደብረ ታቦር መድኃኔ ዓለም ቤተክርስቲያን ይላል። ራስ ወልደ ጊዮርጊስ ታላቁ አባት የሀገር ባለውለታው ቤተክርስቲያኗም ተረክባ ታሪኩን እያስቀጠለች ትገኛለች ማለት ነው። እነዚህ ዘውዶች የምታዩቸው ይህንን ጨምሮ ይህም የራስ ጉግሳ የብር ዘውድ ናቸው። እነዚህ እንደምታዩቸው በዚሁ የነገስታቱ ስጦታ ናቸው። ሌሎቹ በተመሳሳይ ይህ የምታዩት የብር ከበሮ ነው። ራስ ወልደ ጊዮርጊስ በደብረ ታቦር መድኃኔ ዓለም እየሰጡት ነው። እንደምታዩት ይሄ ነገስታቱ መጠጫ ነው። ስዕል አላቸው እያንዳንዳቸው የንጉስ ራስ ሚካኤል ማለት ነው። ይሄ ነገስታቱ የጠጡበት ነበረ። እስከ ቅርብ ጊዜ እኛም አባቶቻችን በበዓል ጊዜ ታላላቁ መምህራኑ የጳጳሳቱ መጠጫ ነበረ። ይሄ ነጋሪት ነው። ነገስታቱ ሲመጡ ነገስታቱ መጡ ተብለው ነጋሪት የሚጎሰምላቸው የአፄ ቴዎድሮስ ማለት ነው። ይሄም ትራሱ የሳቸው ነው፣ የአፄ ቴዎድሮስ ነው። እንግዲህ 4 ትራስ አለ እዚህ ጋር አካባቢ የአፄ ቴዎድሮስ እንግዲህ ብዙ ናቸው መጻሕፍቶች። ከውስጥ በጣም ብዙ መጻሕፍት አሉ። ይሄ እንደምታዩት በራስ ወልደ ጊዮርጊስ ደብረ ታቦር መድኃኔ ዓለም የሰጡት ስንክሳር ይባላል። ከአመት እስከ አመት ቤተክርስቲያን ላይ አገልግሎት የሚሰጥ የባለቤቱ መድኃኔ ዓለምን የሌሎቹ ቅዱሳንን ታሪክ ዘግቦ የያዘ የብራና መጻሕፍት ነው። ማየተማቸው ራሱ ተቀምጦበታል። ከዚህ ጋር እሺ ጋር እንደምታዩት ላይ የራስ ወልደ ጊዮርጊስ ማየተም አለ። ይህ የምታዩት ፍትሐ ነገሥት ነገስታቱ ፍትህ ሰጥተው የሚፈርዱበት የሚሰሩበት ማለት ነው። እንግዲህ ኢትዮጵያ ስትገዛበት ለብዙ ዘመናት የቆየች ቀጣይ ይኖራል ብለን ተስፋ የምናደርገው መጽሐፍ ነው ማለት ነው። ወደፊት እግዚአብሔር ቢፈቅድ ሙዚየም ቤት ተሰርቶ ሁሉም ሰው ታሪኩን መጥቶ ማወቅና መረዳት የሚችልበት አጋጣሚ ይሆናል ብለን ተስፋ እናደርጋለን። መልካም እንግዲህ አባታችን በጣም ብዙ መጻሕፍቶችን በጣም ብዙ ታሪካዊ ዘውዶችን መስቀሎችን ተመለከትን። ከውስጥም ያሉ ያልወጡም እንዳሉ ነግረውናልና ምናልባት ከዚህ መካከል ያላየናቸው ከኋላ ያሉ የነገስታት ፎቶዎችና ስዕሎች አሉ። ስለነሱ ትንሽ ይበሉንና እንጨርሳለን። ያው እኔ የምታያቸው የኢትዮጵያ የመጀመሪያው ፓትርያርክ ናቸውና እኔ ደግሞ የምታያቸው ስዕል ለንጉስ ወልደ ጊዮርጊስ ንጉሰ ጎንደር ዘወሃቦ ለደብረ ታቦር መድኃኔ ዓለም ይላል እና እኔ ራሳቸው ናቸው ማለት ነው። ራስ ወልደ ጊዮርጊስ ማለት ነው። ራስ ወልደ ጊዮርጊስ የምታያቸው ቆፍጠን ያሉ ናቸው። እግዚአብሔር ይስጥልን። በጣም እናመሰግናለን አባታችን።
የምንገኘው በደብረ ታቦር ከተማ ደብረ ታቦር መድኃኔዓለምን እየቃኘን ከታሪኩም እየተካፈልን ነው። አሁን ደግሞ በጣም ብዙ ድንጋዮች የተሰበሰቡበት ቦታ ተገኝተናል። ይሄም የራሱ ታሪክ አለው ብሎናል ዲያቆን ይበልጣል አድማሴ። ስለዚህ ምንድነው ታሪኩ የሚለውንም ደግሞ ከዚሁ እንካፈላለን። ተናጋሪ ድንጋይ እየተባለ የሚጠራው የድንጋይ ክምር ላይ ነው የምንገኘው። እንግዲህ ሁላችንም እንደምናውቀው አጼ ቴዎድሮስ በአራቱም አቅጣጫ ዘምቶ መሳፍንቱን የዘመነ መሳፍንቱን ነገስታት የየቦታውን ገዦች ድል አድርጎ ከመጣ በኋላ የመጨረሻው ዘመቻ የነበረው በዚህ በሰሜን በኩል ነው እና ዘምቶ ድል አድርጎ ሲመጣ ሰራዊቱ የሞተውንና ያለውን ማወቅ ፈልጋ አጼ ቴዎድሮስ። ስለዚህ ምንድነው ያደረገው? ከዛ በኋላ ጨጨሆ ሲደርሱ እያንዳንዱ ሰራዊት አንዳንድ ድንጋይ ተሸክሞ እንዲመጣ ትእዛዝ ሰጠ ማለት ነው። ስለዚህ ከዛ ሰራዊቱ ድንጋይ ተሸክሞ መጣ። የአጼ ቴዎድሮስ ጊዜያዊ ቤተ መንግስት እየተባለች የምትጠራው የድንኳን ቤተ መንግስቱ የነበረበት እዚች በ50 ሜትር ርቀት ላይ የምትገኘው ነች። በላይ ከፍ ብሎ ችሎቱ አለ። ስለዚህ ችሎት ቦታው ላይ ቁጭ ብሎ አጼ ቴዎድሮስ ሰራዊቱ ድንጋዩን ሲጥል ይመለከታል ማለት ነው። ስለዚህ ተናጋሪ ድንጋይ የሚባለው ስለ ሁለት ምክንያት ነው። አንደኛው ነገር የአጼ ቴዎድሮስ የሰራዊቱ ብዛት ምን ያክላል ቢባል ይሄን ድንጋይ መቁጠር ነው ማለት ነው። ሌላው ከዚህ እንዲቆለል ያደረገበት ምክንያት ምንድነው ቢሉ ቤተ መንግስቱ በዚህኛው ሳይድ ስላለ ጠላት እንኳን ቢመጣ የዚህ የድንጋዩን ብዛት አይቶ የድንጋዩ ብዛት እንዲህ ከሆነማ ሰራዊቱ ምን ያክል ያስፈራል ብሎ ግርማ ሞገሱን አይቶ ጠላት ፈርቶ እንዲመለስ የሚያደርግበት ድንጋይ ስለሆነ ተናጋሪ ድንጋይ ተብሎ ይጠራል ስሙም ማለት ነው። አሁን እንደምታዩት የጉባኤ ቤት ደቀ መዛሙርት እየቆጠሩበት ቅኔ እየተቀኙበት ዜማ እያዜሙበት ያለ ቦታ ነው። በባህል ቱሪዝም በቅርስነት ተመዝግቦ ተጠብቆ የሚገኝ ድንጋይ ነው ማለት ነው። ሁሉንም ታሪክ ለማየት ሞክረናል። ስለሰጣችሁን ጊዜ ከልብ እናመሰግናለን። እናንተ መጣችሁ ውድ ጊዜያችሁን ሰውታችሁ ታሪካችን ለዓለም እንዲታወቅ ስላደረጋችሁልን እጅግ አድርገን እናከብራችኋለን። ሌላ ጊዜ መጣችሁ ደግሞ የተሻለውን ታሪክ አውጥታችሁ እንደምታሳዩልን ተስፋ እናደርጋለን። በጣም እናመሰግናለን። እኔም አመሰግናለሁ። መገኛው በደብረ ታቦር ከተማ የሆነው ታሪካዊ ጥንታዊ ደብረ ታቦር መድኃኔዓለም ቤተክርስቲያን ነበር ቆይታ ያደረግነው። በርከት ያሉ ታሪኮችን ቅርሶችን ተመለከትን። እንደዚሁ ደግሞ የአጼ ቴዎድሮስ የሰራዊታቸው መቁጠሪያ ድንጋይ የሆነውንም ቦታ ተመለከትን። እናንተም ተመልካቾቻችን ከኛ ጋር ቆይታ ስላደረጋችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።